በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አበው ካህናት፣ ላይካነ ምስጢር ዲያቆናት፣ መዘምራን መዘምራት፣ አባቶች እናቶች፣ ወንድሞች እህቶች እንዲሁም ህፃናት በዚህ የተሰባሰባችሁ ሁላችሁም እንደምን ዋላችሁ? እንደምን አመሻችሁ? አሜን። አምላካችን ልዑለ ባህሪ እግዚአብሔር ስሙ በፍጥረቱ አንደበት ሁሉ የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም በኦርቶዶክስ ተዋሕዶ ቤተክርስቲያን በሚል ርዕስ እየተማማርን ዛሬ ሶስተኛ ቀናችን ነው። በዚህ ርዕስ እንማማር ወራትን ብንማርም የሚያልቅ አይደለም። ጉዳዩ ሰፊ ነው። ግን እግዚአብሔር ማስተዋሉን ሰጥቶን ምንድንበት ካደረገን ዛሬ ለመፈጸም በዚህ ርዕስ የምንማማራውን ለዚህ መርሃ ግብር በዛሬ ለመፈጸም ጥረት እናደርጋለን። ስለዚህ በቀጥታ ወደ ተፈላጊው ነጥብ አመራለሁ። ሰሞኑን በቅዳሴው እንደምንሰማው እመቤታችን ቅድስት ድንግል ማርያም በመዝሙር ብዙ ጊዜ በትንቢት በምሳሌ ተነግሮላታል። እሱ እየተተረጎመ በቅዳሴው ላይ በብዛት እንሰማዋለን። በማስተዋል የምናደምጥ ከሆነ ማለት ነው የምናስቀድሰው ሰዎች። ቅዱስ ኤፍሬም ሶርያዊ በሁለተኛው ክፍለ ዘመን መጨረሻ አካባቢ ተወልዶ እስከ ሶስተኛው ክፍለ ዘመን ላይ ተወልዶ አራተኛው ክፍለ ዘመን ማገባደጃ ላይ ድረስ የነበረ ሰው ነው። ቅዱስ ኤፍሬም የሶርያ ሊቅ ነው። በሱርስት ወይም በስሪያክ ቋንቋ ይናገር የነበረ ነው። ስለ እመቤታችን ብዙ ድርሰት ከተናገሩት ሰዎች መካከል እርሱን የሚበልጠው ያለ አይመስልም። ብዙ ሰዎች እመቤታችንን አመስግነዋል። በአዳዲስ ምሳሌ በአዳዲስ ህብረ ነገር እየመሰሉ አመስግነዋታል። እርሱ ግን ሌሎች በመጽሐፍት ያልተጻፉትን ሁሉ እያመጣ ይናገራል እና ሁልጊዜ እንደምትሰሙት በምስጋናችንም ስብሐት ለእግዚአብሔር ዘፈጠረነ ከመ ናምልኮ እንድናመልከው ለፈጠረን ለእግዚአብሔር ምስጋና ይገባል ካል በኋላ ስብሐት ለማርያም እንላለን አይደለም እንዴ? ከዛ ደግሞ ለማን ነው የምንቀጥለው? ስብሐት ለመስቀለ ክርስቶስ እያል እናስከትላለን። ለምንድነው ይሄ? እግዚአብሔር ነው። ተወዳዳሪም ተካካይም ተመሳሳይም የለው። ከዚያ በኋላ ግን ድህነተ ሰብ የተጀመረው በእመቤታችን ነው። የተፈጸመው ደግሞ የት ላይ ነው? መስቀል ላይ ነው። ሁለቱ ባለፈው እንደተማር ነው በሰዎች ያልተተከሉ የእግዚአብሔር መቅደሶች ናቸው። ነብዩም እንደተናገረው እግዚአብሔር ሰው በሰራው ቤት አልኖርም፣ እኔ ራሴ በሰራውት እኖራለሁ አለ ተብሎ የተነገረለት እመቤታችን እርሱ የሰራት ያዘጋጃት ስለሆነች ነው። ነብየ እግዚአብሔር ቅዱስ ዳዊትም ስለ እመቤታችን ስለ ቅድስት ድንግል ማርያም መቅደስነትና በእርሱም ስለ መሰረቷ ደጋግሞ ተናግሮልናል። ቅዱስ ኤፍሬም ስለ እመቤታችን ከተናገራቸው ድንቅ ምሳሌዎች አንዱ ምንድነው የሚለው ከሔዋን ጋር እያነጻጸረ በመናገር እርሱን ያህል ብዙ የተናገረ መምህር ወይም ሊቅ የለም። ሔዋን ለዚህ ዓለም ሁለት አይኖች ያሉት፣ አንዷ ሔዋን ናት፣ ሁለተኛዋ ደግሞ እመቤታችን ናት። ሔዋን ኃጢአት ሰርታ ታወረችብን፣ አንዷን ዓለም ታወረችብን። ስለዚህ ሁለተኛ አይቶ አይን ማርያም እስከምትመጣ ድረስ ዓለም በጭፍኑ ይሄድ ነበረ። ከዚህም የተነሳ ቁጥቋጦውን፣ ድንጋዩን፣ ዛፉን ሁሉ አምላክ እየመሰለው ያመልክ፣ በእርሱ ስም ይወድቅ፣ በእርሱ ስርም ይወድቅ ይንበረከክ ነበረ። ብርሃን አይን ማርያም በመጣችና ዓለሙን ባበራሽ ጊዜ ግን ዓለሙ ሁሉ ተጎንብሶ የሚሰግድለት አምላክ ሳይሆን ቁጥቋጦ፣ ድንጋይ፣ እንጨት መሆኑ ታወቀና እርሱን ወደ ፈጠረው ወደ አምላክ መለሰችው ይላል። እውነት ነው። ዛሬ አውሮፓን ዞራችሁ ስታዩት ዓለም ሁሉ ተጎንብሶ ይሰግድለት የነበረበት ድንጋይ እስካሁን አለ አይደለም እንዴ? በግሪክ በአቴና ብትሄዱ በመጽሐፍ ቅዱስ ላይ ሁሉ የተጻፈው ያ ቅዱስ ጳውሎስ ሲያስተምር ያገኛቸው ጣዖታት ግሪክ ከተማው መካከል ላይ እምብርት ላይ የነዚያ ሁሉ ጣዖታት የእያንዳንዱ ምሰሶ መቅደሱ ተሰርቶበት አለ። አክሮፖሊስ የጎበኘ ካለ ማለት ነው አይደለም።
እንግዲህ እነርሱ ለፀሐዩ አምላክ ለዝናቡ አምላክ ለምኑ አምላክ ብለው ዘርዝረው የማናውቀው አምላክ ደግሞ ቢኖር ብለው አሰቡና አንዱን ምሰሶ ምን አሉት? ለማይታወቅ አምላክ ብለው ጻፉበት። ይሄንን ዙሮ ካየ በኋላ ነው ቅዱስ ጳውሎስ በሐዋርያት ሥራ እንደተጻፈው የማይታወቅ አምላክ ብላችሁ ጽፋችኋል፣ ኑ እርሱን እኔ ያውቀዋለሁ ስለርሱ እንገራችሁ አላቸው። አያችሁ፣ ኑ ስለሱ ማን ነው ይሄ ያሉ። እነሱም ስለማይታወቅ አምላክ ብለው ጽፎ አስቀምጠው ስለነበረ የማይታወቀው አምላክ አሁን ታወቀ፣ ኑ እንገራችሁ ሲላቸው ልክ አክሮፖሊስ ከከተማዋ መካከል ናት፣ ወደ ስር ተራራዋ ላይ አሬዮስፋጎስ የምትባል አደባባይ አለ። በግሪኮች ልማድ ፈላስፎች ስለሆኑ አንድ ሰው አዲስ ፍልስፍና ካመጣ ወደዚያች ሄደው ተሰብስበው እዚያች ቦታ ላይ ነው የሚሰሙት። ስለዚህ ቅዱስ ጳውሎስ አዲሱን አምላክ ስላመጣውና አዲስ ነገር ይዞ ስለመጣ ወደ አሬዮስፋጎስ ንውረድና በዚያ ነገረን አሉት። በዚያ ወርዶ አዲሱን አምላክ ኢየሱስ ክርስቶስን አስተዋወቃቸው። ያን ጊዜ ነው ቅዱስ ኤፍሬም እንዳለው በጨለማ አይኑ እየተድበሰበሰ ለዚያ ሁሉ ድንጋይ ይሰግድ የነበረ ግሪክ አይኑ በእመቤታችን በወለደችው በክርስቶስ እየተገለጠ የነዚያ ሁሉ ፈጣሪ የድንጋዩ ፈጣሪ የሁሉም ፈጣሪ ኢየሱስ ክርስቶስ ማየት የጀመረው ታላቁ ጸሐፊና ሊቅ ዲዮናስዮስ የቅዱስ ጳውሎስ ደቀ መዝሙር የፈራው እዚያች የመጀመሪያይቱ የአሬዮስፋጎስ ጉባኤ ላይ ነው። ለዚህ ነው ቅዱስ ኤፍሬም እንግዲህ እሷ የምታየው አይናችን ናት ያላት። ለዚህ ነው ቅዱስ ኢሬኔዎስ ቅዱስ ዳዊት ህየንተ አበውኪ ተወልዱ ለኪ ደቂቅ የሚለውን በአባቶችሽ ፈንታ ልጆች ተወለዱልሽ መዝሙር 44 ቁጥር 17 ጀምሮ ያለው ሲተረጉም በአባቶችሽ ፈንታ ልጆች ተወለዱልሽ የሚላት በእነዚያ ፈንታ ሌላ ትውልድ ተነሳልሽ ማለት ብቻ አይደለም። እነዚያው አባቶችሽ ራሱ እንደገና ልጆችሽ ሆነው ተወለዱ ማለት ነው። ምክንያቱም እነ ዳዊትም እነ አብርሃምም ደጋጎቹ እነ ሶሎሞንም ሌሎቹም ነቢያት ሲኦል ነበሩ። እመቤታችን ተወልዳ ከእርሷ ክርስቶስ ሲወለድ ግን እነርሱ ሁሉ በአዲስ ተፈጥረው ተወልደው ገነት መንግሥተ ሰማያትን ተወልደው የገቡባት እናታቸው ናት። ቀድመው ወደዚህ ዓለም ቢመጡ ለገነት ለመንግሥተ ሰማያት የተወለዱት ግን በኋላ ነው። ስለዚህ እናታቸው ናት። የሕያዋን እናት ሕያዋን ማለት የሕያዋን እናት ማለት ነው ይላል አይደለም እንዴ? ይሄ ለሕያዋን አይደለም ለኋለኛይቱ ለእመቤታችን ነው። መጽሐፍ ቅዱስ ላይ ጌታችን ሲያስተምር ፊተኞቹ ምን ይሆናሉ አለ? ኋለኞቹ ደግሞ ምን ይሆናሉ አለ? ፊተኞች ይሆናሉ ያለው አንድም ስለ እመቤታችንና ስለ ጌታ ነው። ፊተኞቹ አዳምና ሔዋን በኋለኞቹ በእመቤታችንና በዳግማዊ አዳም በኢየሱስ ክርስቶስ ኋለኛ ሆኑ። እነዚህኞቹ እንደገና ወለዷቸው። እንደገና ለገነት ተመልከቱ፣ እንደገና ለመንግሥተ ሰማያት ለልጅነት ለጸጋ ለክብር የወለደቻቸው እመቤታችን ናት እንጂ እነርሱ በስጋ ነው የወለዷት። ስለዚህ ፊተኞቹ አዳም ሔዋን ኋለኛ ሆነው ኋለኞቹ እመቤታችን ጌታ ፊተኞች ሆኑ ይልና ይህን ሲያብራራው ምን ይላል? በሉቃስ ወንጌል ምዕራፍ 2 ላይ ወንጌላዊው ቅዱስ ሉቃስ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰው ዘር መወለድ ሲናገር እንደገና ገልብጦ ይጽፈዋል አይደለም እንዴ? እንደ መሰላቸው የዮሴፍ ልጅ ይልና ዮሴፍን አባቱን እየጠራ ወደ ኋላ እየሄደ ሄዶ የአዳም ልጅ ብሎ ይጨርሳል። ማቴዎስ ከአብርሃም ይጀምርና ወደ ታች ነው የሚጽፈው አይደለም እንዴ? አብርሃም ልጅ ይስሐቅ ያዕቆብን ወለደ እያለ ነው የሚዘረዝረው። ሉቃስ ግን እንዲህ አይደለም የጻፈው። ከዮሴፍ ጀምሮ እንደገና ወደ ኋላ እየቆጠረ ሄዶ አዳም ላይ ያርፋል። መንፈስ ቅዱስ ሉቃስን እንዲህ አጻፈው። ኋለኞቹ እመቤታችን ፊተኛ ሆነው ይሄን ሁሉ ትውልድ እንደገና በመንፈሳዊ ልደት ስለወለዱ የሁሉም እናት ስለሆነች ነው ይላል። ስለዚህ እመቤታችን እናታችን የሁላችንም እናት ናት። ከርሷ በፊት ለነበሩትም እናት ናት። ከርሷ በኋላ ላለነው ምንድናት? እርሷ እናት ናት። ስለዚህ በአባቶችሽ ፈንታ ልጆች ተወለዱልሽ ሲል አባቶችሽንም ልጆች አድርገሽ ወለድሽ፣ በእነርሱም ፈንታ አዳዲስ ልጆችን ወለድሽ ማለት ነው ይላል። አምላካችን እግዚአብሔር እንግዲህ ስለ እርሷ ክብርና ልዕልና ምስጢሩን ይግለጥልን። በአሁኑ ጊዜ ያሉ መጽሐፍ ቅዱስን የሚያነቡ ክርስቲያኖችም ነን የሚሉ ሰዎች እኛ ከምንናገራቸው ነገሮች አንዳንዶቹን አይስማሙንም። ምንም እመቤታችን ወላዲተ አምላክ ብትሆንም
እናንተ ኦርቶዶክሳውያን ለእርሷ የምትሰጧቸው ስያሜዎች ተገቢዎች አይደሉም። ቤዛዊተ ኩሉ ትሏታላችሁ፣ መድኃኒተ ነፍስ ወሥጋ ትሏታላችሁ። መድኃኒት ክርስቶስ ብቻ ነው፣ ቤዛም ክርስቶስ ብቻ ነው። ስለዚህ ማርያምን ቤዛ ስትሉ ወይም ሌሎቹን ጻድቃን ሰማዕታትን ቤዛ ስትሉ ከአምላክ ጋር እያስተካከላችኋቸው ነው። ይሄ ተገቢ አይደለም፣ መጽሐፍ ቅዱሳዊም አይደለም፣ ስተት ነው፣ ባለ ብዙ አምላክ መሆን ነው ይሉናል። በእርግጥ መጽሐፍ ቅዱስ ምን ይላል? ይህን ማወቅ ተገቢ ነው። ከዚያ በፊት ግን ግልጽ እንዲሆን የሚያስፈልገው አንድ መሰረታዊ ነጥብ አለ። እኛ ቅዱሳንን እመቤታችን ቅድስት ድንግል ማርያምንም ቤዛ አዳኝ ስንል ምን ማለታችን ነው የሚለው ነጥብ ግልጽ መሆን አለበት። ከዚያ በፊት መሆን ያለበት አለ። እርሱ ምንድን ነው? እኛ ስለ መዳን ትምህርታችን ምንድን ነው? አንድ ሰው ድኗል ወይም ይድናል ስንለው ምን ብሎ ሲያምን ነው የምንለው? ይሄ መሰረታዊ ነገር ነው። ይሄን ከተረዳን በኋላ ስለ እመቤታችን ቤዛ ማለት ይቻላል አይቻልም፣ አዳኝ ማለት ይቻላል አይቻልም የሚለውን ነጥብ ማየት ይቻላል። ስለ መዳን የኦርቶዶክሳዊት ተዋሕዶ ቤተክርስቲያን ትምህርት ምን ይላል ነው። አንድ ሰው እንዲድን 4 ነገሮች ያስፈልጉታል። አንድ ሰው እንዲድን ለመዳን ማንም ሰው እዚህም ውስጥ ያለነው ጉባኤውን እየተከታተልን ያለን አማኞቹ እነዚህ መረዳት እንደ ስርዓቱ መፈጸም ይጠበቅብናል። ከውጭ ያሉትም ያላመኑትም በሌላ ሃይማኖት የሚኖሩትም ቢመጡ ያለ እነዚህ 4 ነገሮች የድህነት ተስፋ የላቸው። የመጀመሪያው ምንድነው? የመጀመሪያው እምነት ነው። አንድ ሰው ለመዳን እምነት ያስፈልገዋል። እግዚአብሔር ብቻ አምላክ መሆኑን፣ ዓለሙን ያዳነ ኢየሱስ ክርስቶስ ብቻ መሆኑን ማመን ይጠበቅበታል። ሌላ ዳኛ አለን? እኛ ሌላ ዳኛ አለን ወይ? የለንም። ይህን ማንም ሰው መረዳት አለበት። ጌታችን እንደነገረን በሩ ማን ነው ያለው? በሩ ማን ነው ያለው? እኔ ነኝ ነው ያለው። ይሄ በር እምነት ነው። በእርሱ ማመን ነው። በእርሱ አዳኝነት ሳናም፣ በእርሱ የባህሪ አምላክነት ሳናም፣ እርሱ የአብ የባህሪ ልጁ ነው ሳንል፣ በአካል 3 በስም 3 በግብር 3 በመለኮት 1 በአገዛዝ 1 በመፍጠር በመመለክ በመሰገድ ይሄን ዓለም ካለመኖር ወደ መኖር